ጤናማና ደስተኛ ግንኙነት ለመመስረት ከሚከተሉት ባህሪያት ካላቸው ወንዶች መራቅ ብልህነት ነው። ምክንያቱም እንደዚህ አይነት ባህሪያት መርዛማ ወይም ቶክሲክ ግንኙነት የመፍጠር እድላቸው በጣም ሰፊ ነው። ሰላም፣ ይህ ስለ ፍቅር ነው። በዛሬው ቪዲዮ በፍጹም ልትቀርቢያቸውና አብረሻቸው ረጅም ህይወት ለማሰብ የማይሆኑ የወንዶችን ባህሪያት እንመለከታለን። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ በማድረግ ጀምሩ። ወደ ቪዲዮ። አንደኛ፣ የሚቆጣጠርሽ ወንድ። ይህ የቁጥጥር ባህሪ ከራስ ወዳድነትና አለመተማመን የመነጨ ሲሆን የግንኙነታችሁን ሚዛን ያዛባል። ይህም ከጓደኞችሽ፣ ከቤተሰቦችሽ ወይንም ከስራ ባልደረቦችሽ ጋር እንዳትገናኚ ሰበብ የሚፈጥርብሽ ወይንም የሚያግድሽ፣ ሁል ጊዜ ስላንቺ እንቅስቃሴ ማወቅ የሚፈልግ፣ ያለማቋረጥ የት እንዳለሽ ከማን ጋር ምን እያደረግሽ እንደሆነ ይጠይቅሻል። የመልበስና የመወሰን ነፃነትሽንም ይጋፋሻል። ምን መልበስ እንዳለብሽ፣ ምን መስራት እንዳለብሽ ወይም በግል ጉዳዮችሽ ላይ ምን መወሰን እንዳለብሽ ለመቆጣጠር ይሞክራል። ሁለተኛ፣ ስሜትሽን የማያከብር ወንድ። እነዚህ ባህሪያቶቹ በአንቺ የስሜት ጤንነት ላይ ከፍተኛ ጉዳት ያደርሳሉ። የገሃዱን ዓለም ወይም እውነታ ያንቺን ስሜት እንድትጠራጠሪ የሚያደርግሽ። ለምሳሌ አንቺ ሁሌም ታጋንኛለሽ ወይንም እንዲሁ ነው አያውቅም በማለት ያንቺን ልምዶች ዋጋቸውን ያሳንሰዋል። ጥፋቱን የማያምንና ሌሎችን የሚወቅስ፣ ለፈጸመው ስህተት ወይንም ደግሞ ለሚያስከትለው ጉዳት ፈጽሞ ኃላፊነት የማይወስድ ነው። ሁልጊዜ አንቺን ወይንም ደግሞ ሌሎችን ሰዎች ተጠያቂ ያደርጋል። የሚፈልገውን ነገር ለማግኘት ያንቺን ርህራሄ የሚጠቀም ወይም የጥፋተኝነት ስሜት እንዲሰማሽ የሚያደርግ አይነት ሰው ነው። ሶስተኛ፣ በአክብሮት የማያናግርሽና የሚያዋርድሽ ወንድ። አክብሮት የሌለው ግንኙነት መሰረት የለውም። አካላዊ ወይንም ስሜታዊ ጥቃትን ፈጽሞ ልትቀበዩ አይገባም። በማንነትሽ፣ በመልክሽ፣ በስራሽ ወይንም በምታደርጊያቸው ማንኛውም ነገር ላይ በቀልድ አስመስሎም ቢሆን የሚተችሽና የሚሳለቅብሽ፣ ድንበርሽን የማያከብርልሽ፣ አይሆንም ወይንም እፈልጋለሁ ስትዩ የማያዳምጥሽና ግላዊ ገደብሽን የሚጥስ፣ ማንኛውም አይነት አካላዊ ጥቃት ወይንም የቃል ስድብ የሚሳደብ፣ ጮክ ብሎ የሚናገር፣ የሚያስፈራራሽና ልብሽን የሚሰብር ወንድ አጠገብ በፍጹም አትድረሽ። አራተኛ፣ ሀቀኛ ያልሆነና ኃላፊነትን የማይወስድ፣ እምነትን የሚያፈርስ ማንኛውም ባህሪ ለዘለቄታ ግንኙነት አደገኛ ነው። ተከታታይ ውሸቶችን የሚነግርሽ፣ ስለ ትናንሽ ነገሮችም ሆነ ስለ ዋና ዋና ነገሮች በተደጋጋሚ የሚዋሽ፣ ለራሱ ህይወት ግብ የሌለውና ሰነፍ፣ በአንቺ ላይ ብቻ የተመሰረተ፣ በሁሉም ነገር የተጠቂ ሚና የሚጫወት፣ በህይወት ውስጥ ስለሚከሰት ማንኛውም ችግር ሌሎቹን የሚወቅስና ራሱን እንደ ተጎጂ የሚያይ ወንድ በፍጹም ለህይወትሽ የማይጠቅመው የወንድ ባህሪያት ናቸው። እናም ራስሽን ከዚህ በመጠበቅ ራስሽንና የወደፊት ህይወትሽን መልካም አድርጊ። ይህ ስለ ፍቅር ነው። ቻናላችንን ሰብስክራይብ አድርጋችሁ ቪዲዮንም ላይክ አድርጋችሁ እስከመጨረሻው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ቀጣይ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።